አንድ ጊዜ የአዲስ አበባ ህዝብ ራሱን በራሱ ያስተዳድራል፣ ሌላ ጊዜ ተጠሪነቱ ለፌዴራል ነው። ቀጣሊልና በኦሮሚያ ክልል ያለው ምርት ላይ ስለሚገኝ መሃል ላይ ስለሚገኝ ልዩ ጥቅም ይጠበቅ የሚያረገው ነገር ነው ያሳጣው ህገ መንግስቱ። ምን ሲያገኝ? የተቀየጠ ህዝብ ሲያገኝ። አሁን ራሱ ጉንጭ ማልፋት ነው ማለት ነው። አሁን ይሄንን ህገ መንግስት ይዘን ስለ አዲስ አበባ ዘላቂ መፍትሄ ማውራት ጉንጭ ማልፋት ነው የሚሆነው። ነቅለን ወደ አዲስ ዓለም መሄድ ያስቸግር። ሎቢ ነው ያደረጉት በተከታታይ ጊዜ ሪቻርድ ፓንክረስት አስቀምጠው። ከዛ ነው የቀረው። ወደ አዲስ ዓለም ሊዞር ነበር ራሱ። ዛሬ አዲስ አበባ ብለን እንትን የምንልባት አሁን አዲስ ዓለም ትሆን ነበር ማለት ነው። እና የአጋጣሚ ከተማ ነች። ምን ለማስረገጥ ነው የፈለኩት ለተመልካዮቻችን፣ የሆነ ሪሶርስ ኖሯት አይደለም አሁን ክልሎች ምናምን እየተጋፉባት ያለው። ሰው በላቡ በደሙ በወዙ ነው እዚህ ያደረሳት ለማለት ነው። ሶማሌዎች ለምሳሌ አንዳንድ ሰው ሊደንቀው ይችላል። የአዲስ አበባ ጠባቂ ከሐረር ከራስ መኮንን የተላኩ ሶማሌዎች ነበሩ። ወሪያ ነው የሚላቸው ሰዎቹ። አንድ የሚገርመኝ ነገር ለምንድን ነው አዲስ አበባ ለምትመስል ከተማ ማቋቋም ያቃታቸው ሌሎች እንትኖች? ይሄን ለምን አይጠይቁም ራሳቸው? አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ድረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ወደ እናንተ የሚደርሱ የአንድ አፍታ ትንታኔ ዝግጅታችን ተጀምሯል። ከአማረ መኮንን ጋር ወቅታዊ ጉዳዮች ላይ እናተኩረን ሰፋ ያሉ ጉዳዮችን እናነሳለን። የዛሬው ዋናው አጀንዳችን የሚሆነው የአዲስ አበባ ጉዳይ ነው። በአዲስ አበባ ጉዳይ የብልጽግና ፓርቲ አባል ቅርንጫፎች እንግዲህ ለሁለት ተሰንጥቀው አለመግባባት ውስጥ ገብተዋል። አዲስ አበባን በተመለከተ በተለይም በአማራ ብልጽግናና በኦሮሞ ብልጽግና አመራሮች መካከል የተለያየ አቋም ነው የተያዘው። የአዲስ አበባ የኦሮሚያ ትሁን የሚሉ ድምጾች እየበረከቱ ነው። ከዚህ ደግሞ መሆን የለባትም በፌዴራል መዋቅር ለሁሉም ነው መሆን ያለባት የሚሉ ድምጾች በስፋት እየተሰሙ ነው። ከስር መሰረቱ የአዲስ አበባን ጉዳይ እንቃኛለን። አጠቃላይ በአገሪቱ ፖለቲካ ላይ ያለውንም አንደምታ የምንመለከት ይሆናል። እናንተም እንግዲህ በአዲስ አበባ ጉዳይ ያላችሁን ሀሳብ አስተያየት እየሰጣችሁን አብራችሁ እንድትቆዩ ግብዣችን ነው። አሚጎ እንኳን ደህና መጣ። እንኳን ደህና ቆየኝ። አገራዊ ምክክሩ እንግዲህ አንድ ወር ኦልሞስት ሆኖታል። እንግዲህ ሌሎቹ አጀንዳዎችን ጥላ ያጠላበት የአዲስ አበባ ጉዳይ ነው። ከዚህ ቀደም ስለ አገራዊ ምክክሩ ስንወያይ ነበረ። መመካከር የተሻለ ነው፣ ምንም አይነት የተለያዩ ጉድለቶችና ችግሮች ቢኖሩበት የሚል ሀሳብ አንስተን የተወያየን የተከራከርንም እንደነበር እንግዲህ ተመልካቾቻችን ያስታውሳሉ። አሁን አይ ቲንክ አገራዊ ምክክር ኮሚሽኑ ላይ ዋና አጀንዳ የሆነው የአዲስ አበባ ጉዳይ ነው። በተለይም ትልቅ አጀንዳ ሊሆን የሚቻለው እዛው በብልጽግና አባላት ላይ ጭምር መከፋፈልና የተለያየ ሀሳቦች መንጸባረቃቸው ነው። እንግዲህ በኦሮሞ ፖለቲከኞች ዘንድ ከበፊት ጀምሮ የሚነሳ ጥያቄ አለ። የአዲስ አበባን ጥያቄ የባለቤትነት ጥያቄ ያነሳሉ። ፊንፊኔ ብለው ነው የሚጠሯት። ሌሎችም የራሳቸው የባለቤትነት ጥያቄ የሚያነሱ አሉ። ሌሎች ደግሞ ነው ለፌዴራል መንግስቱ መቀመጫ ሆና የሁሉም መኖሪያ መሆን እንዳለባት የሚሟገቱ፣ ክልል መሆን እንዳለባት የሚሟገቱም አሉ። በርከት ያሉ ሀሳቦች ናቸው የሚነሱት። ከስረ ምንጩ እንዳስሳለን። የ1983ቱን ህገ መንግስት እናነሳለን። ከዛም ትልቅ በአዲስ አበባ ጉዳይ ሌላኛው ትልቁ እጥፋት ተብሎ የሚጠራው እንግዲህ በ98 አዲስ አበባ የኦሮሚያ ክልል መቀመጫ ትሁን የሚለው በኦሮሚያ ክልላዊ መንግስት ላይ የሰፈረው አዋጅ ነው። ያንተን ተርሶ እንግዲህ የተለያዩ ጉዳዮች ከዛም በኋላ በኢህአዴግም ጊዜ ተነስተው ነበረ። ኢህአዴግም ሆነ አሁን ያለው መንግስት የብልጽግና የያዟቸው አቋሞች ምን ያህል ያራምዳቸዋል የሚለውን እንመለከታለን። ነገር ግን ከዚያ አስቀድመን የአዲስ አበባ ጉዳይ ላይ ዋናው ይሄ ችግሩ ወይንም አሁን ለተፈጠረው ክፍፍል የአቋም መለየት ዋናው የአዲስ አበባ ጉዳይ እንዲጦዝ ያደረገበት ምክንያት ምንድነው የሚለው በታሪክ አጋጣሚ አዲስ አበባ የፖለቲካ፣ የኢኮኖሚ፣ የማህበራዊ ጉዳዮች እና ዲፕሎማሲ የስበት ማዕከል ሆና ተገኘች። አሁን ይህ ሁሉ ፍትግ ያለው ማዕከል ሆና በመገኘቷ ነው። አዲስ አበባ ወርቅ የላትም፣ ነዳጅ የላትም፣ የተፈጥሮ ሀብት ቢባል ከሌላው እንደውም ኦሮሚያ፣ አማራ ክልል፣
ኦሮሚያ ክልል፣ ቤንሻንጉል፣ የትም ቦታ ብትሄድ የሆኑ የተፈጥሮ ሀብቶች አሏቸው። በከርሰ ምድርም የያዙት በምን አዲስ አበባ እያወጣቸው ውሃ እንኳን ከጎረቤት ነው የምትጠቀሙና ለተፈጥሮ ሀብቷ ነው ርብርብ አይደለም። ምን አለና ተፈጥሮ ሀብት ወደኋላ ልውሰድህና ብዙ ሰው የሚረሳው የተመሰረተችው ራሱ በግድ ነው። በግድ ማለት መጽሐፈ ዛለቃ ለማ ታውቀዋለህ? የመንግስቱ ለማ አባት ስትመሰረት ነበሩ እዚህ እና መጽሐፉን ያነበቡ ሰዎች የሚያስታውሱ ይመስለኛል። እንጦጦ ነበር መቀመጫቸው። ሚኒሊክም ጣይቱም ከእንጦጦ እየመጡ እዚህ ሚካኤል ይጠመቁ ነበር። ፍልውሃ አካባቢ እየተጠመቁ ይሄዳሉ እና አንድ ጊዜ 7 ተጠምቀው ሲመለሱ አጼ ዮሐንስ ወደ ሀረር እንዲዘምቱ አዘዟቸው ነው የሚሉት አጼ ሚኒሊክን። ከዛ እዛው በድንኳን ነበር የሚያድሩት። እቴጌይቱ ጣይቱ ነበር የሚያድሩት። ከዛ እስከዛ አደራሽን ምናምን ተመልሰሽ ቤትሽ ቆየኝ ብለዋቸው ሄዱ አጼ ሚኒሊክ። ተመልሰሽ ማለት ቤታቸው የሚያስቡት እንጦጦ ነው። እሳቸው መኳንንቱ ለመኗቸው። ኧረ ይሄ ቦታ ብርድ ነው ተነስተን እንሄድ ሲል አይ ባለቤቴ ሳይመለስ አልገባም ወደ ቤቴ ብለው እዛው በብርድም እየተሰቃይ እዛ እየተጠመቁ ከዛ ብርድ ነው በአብዛኛው። ከዛ ምንም ምድረ በዳ ነው ይላሉ እንትና ማናቸው ዛለቃ ለማ። የባለ ሀገር ከብት መጥቶ ውሃ ይጠጣበታል፣ ይሄዳል፣ ዛፍ የለው ምን የለው ምድረ በዳ ነው። አንዳንዴ በአይነ ምስል መቅረጽ ትችላለህ። ከዛ አልሄድም ሲሉ እኚህ ሴትዮ ወረ እንዳይሞቱብን በብርድ ይባልና ወጥ እየተሰራ ከዛ በማድጋም በምንም ሲመጣ አስቸገረ። ከእንጦጦ ተጉዞ እዛ ፍልውሃ ድረስ መምጣት መንገድ ላይ የተሰበረ ድስት የሚጓጓዘው ዕቃ ሲያስቸግር ለምን እዚህ ማድ ቤት አንሰራላቸውም ተብሎ አሁን ዋና ቤተ መንግስት የሚባለው ማድ ቤት ነው የተሰራው። የኢዮቤልዩ ሳይሆን ያኛው ማለት ነው ትልቁ። ከዛ እዛ ተሰበሰቡ መኳንንቱ። እቴጌይቱ ስላሉ አጼ ሚኒሊክ ሲመለሱ እዛ መንደር ሰርተው ዙሪያውን ጠበቋቸው። እንዲህ ነው የተመሰረችው አዲስ አበባ። ከዛ ይመጣሉ ራስ መኮንን እዛ ራስ መኮንን ድልድይ ጋር። ከዛ በዙሪያቸው ሰራተኛ ይሰፍራል። ስሙም እንደዛ እያለ ይወጣል። ራስ መኮንን ሰፈር፣ ሰራተኛ ሰፈር፣ ምናምን ሰፈር፣ የጠጅ የሚጥሉ አሉ። በቃ ዙሪያውን ቤተ ክርስቲያን ይቋቋማል። ቤተ ክርስቲያኑ ዙሪያ ቄሶቹም ቤተ ክርስቲያን እንግዲህ እንደ መድረሳ ልክ እንደ ሙስሊም እንትን ትምህርት ቤት አለ እዛ ውስጥ ቆሎ ተማሪ ምናምን የሚሰበሰብበት መንደር ይመሰረታል። እንዲህ ያለች ሊሰራ የሆነ ወርቅ ተገኝቶ ምናምን በፊት ሌሎች ስያሜዎችም የሆኑን ማስታወስ ነው እዚህ ከአድዋ አካባቢ እንጂ ከዛ በፊት በ15ኛው በምናምን የአጼ ዳዊት ከተማም ነበረች የሚላለ በረራ ብለው የሚሰጧት አሉ። አሁን የክርክር የተያዘበት አንደኛው እንደው ብንገፋው አያልቅም ብዬ እንትና ፋቂ ደግሞ የኢማም መሐመድ ታሪክ ጸሐፊ ደግሞ እንደዚሁ ያን ጊዜ በረራ እንደነበረች ምናምን የነበሩባትን ገዳማት እዚህ ቀራኒዮ አካባቢ እንደሆነ ዋና ማዕከሏ ወንዙ የሚያልፍበት አካባቢ በቃ እዛም ከዛ ዋናዎቹ እንደው ጳጳሱ መቀመጫ እዚህ አሁን ሰዎች ወደ አምቦ መስፈር ሲሄዱ መናገሻ ሱባ የሚባላል ጫካ እዛ ነበረ ጳጳሱ የሚቀም 2 ጳጳሶች ነበሩና እያለ ይተርካል። አረፋቂ ማለት የኢማም መሐመድ ታሪክ ጸሐፊ ገድል ጸሐፊ በለው። ወደዛ በጣም ሩቅ ስለሆነ ብዬ ነው የቀርቧን የጠቀስኩትና ዋና ለማለት የፈለግኩት ለአንተ ምንድን ነው ምንም አልነበረብ። ወርቅ የላትም። ፍልውሃው ከሆነ ሀብቱ በቃ ፍልውሃ ነው መጠመቂያ ቦታ እንጂ የምንለው። ከዛ እኮ ትንሽ ቆይተው ከላይ በኩል እንጦጦ አካባቢ ያሉ ዛፍ እያለቀ መጣ። ትንሽ ነበረ ላይ ወደታች ምንም የለም። አለቃ ለማ እንደሚነግሩን ፕሮፌሰር ሪቻርድ ፓንክረ ጽፎታል። ይሄን እያለቀ መጣ። እያለቀ ሲመጣ ኧረ ነዳጅ ምን ማብሰያ ጠፋ ምናምን ሲባል ከተማ ቀይራሉ አሉ ሚኒሊክ። እንግዲህ አሁን አንዳንድ ጊዜ በግድን የያዙት ይባላል።
ከተማ እንቀይራለን ብለው የአዲስ ዓለም እከትማለሁ አዲስ አበባን ትቼ አዲስ ዓለም እከትማለሁ ብለው ባቡር ሁሉ መጣ። አሁን ሰባራ ባቡር የሚባለው እሱን ሊረመረም ነው የመጣው፣ መንገዱን ሊያቀና ማለት ነው። ወደ አዲስ ዓለም ሊጓዙ ነቅለው ሊጓዙ በቃ እንትን ጠፍቶ ማለት ነው። ሪሶርስ ጠፋ፣ ማንደጃ ምናምን። ከዛ አሁን ይህ ትልልቅ ኤምባሲዎች የያዙ የሉም እነ ፈረንሳይ እነ እንግሊዝ። አሁን ፈረንሳይ ለጋሴው ስትሄድ ምን የሚያካክል ቦታ ነው የያዙት እነሱ ምን ይላሉ? ምኒልክ ጋ ገብተው ልመና ጀመሩ። እኛ ኦልሬዲ እግራችንን ተክለናል፣ እዚህ ኢንቨስትመንት አፈሰናል፣ ቤቶች ሰርተናል፣ ዲፕሎማሲ እዚህ ነው የሚያውቁት እንትኖቻችን፣ በጣም ብዙ ወጪ አውጥተናል። ከአሁን መንቀል ከዚህ ነቅለን ወደ አዲስ ዓለም መሄድ ያስቸግር። ሎቢ ነው ያደረኩት በተከታታይ ጊዜ ሪቻርድ ፓንክረስት አስቀምጠው። ከዛ ነው የቀረው። ወደ አዲስ ዓለም ሊዞር ነበር ራሱ። ዛሬ አዲስ አበባ ብለን እንትን የምንልባት አሁን አዲስ ዓለም ትሆን ነበር ማለት ነው። እና የአጋጣሚ ከተማ ነች። ሪሶርስ ታይቶ ምናምን አይደለም ሰው እንትን ያለባት። ድንገት ንጉሱ ጣይቱ ነው አዲስ አበባ ምን ይላሉ መሰልህ አለቃ ለማ ወይም አለቃ ለማ ራሳቸው አዲስ አበባ የጣይቱ ከተማ ናት ነው የሚሉት። ምክንያቱም ትንሽ ቆይተው እንትኖቹን ሲያዩ አዲስ አበባ አልኳት ይላሉ፣ ስም ሲያወጡላት ማለት ነው። ጣይቱ አበቦችን ሲያዩ እና ሪሶርስ ምን ለማለት ነው አሁን እዚህ ፍትጊያው ቀድሞ ነገስታት ምናምን ሪሶርስ አይተው ስለተሰባሰቡባት መኳንንት ምናምን አይደለም፣ በልፋት ነው የለማቸው። ከየትም ቦታ በሚመጣ ህዝብ ምን ለማስረገጥ ነው የፈለግኩት ለተመልካዮቻችን፣ የሆነ ሪሶርስ ኖሯት አይደለም አሁን ክልሎች ምናምን እየተጋፉባት ያለው። ሰው በላቡ በደሙ በወዙ ነው እዚህ ያደረሳት ለማለት ነው። የተለያየ ህብረተሰብ እንጂ እንደ ናይጄሪያ ከተሞች አሉ፣ ለምሳሌ ሳውዝ አፍሪካ ከተሞች አሉ በሪሶርስ እንትን የተገነቡና እዛ ላይ ብትሻማ ኢትስ ኦኬ የሆነ ሪሶርሱን ለመጠቀም ነው ትላል። ምንም የላት። ሰው በጉልበቱ ነው ይህን ህንፃውን ምናምን የተከለው። ከየትና የት እየመጣ ከየአካባቢው የመጣ ነው። እዛ ላይ ነው ሽሚያው ነው ለመጀመሪያ ለማስቀመጥ ፈለግኩት። ወደ 1925 ምናምን አካባቢ ነው መሰለኝ 15 ሚሊዮን አካባቢ ነበረች። ከ20 ዓመት በኋላ 30 ምናምን መጣ እያለ ህዝቡ የስበት ማዕከል እየሆነች ነገስታቱ ስለከተሙበት ለነገስታቱ ግብር የሚያመጡ እንትኖች ከየትም እነ ሼሆጀሌም ያሁን ሼሆጀሌ ሰፈር ይባላል፣ ከቤንሻንጉልም ከራስ መኮንንም ከሐረርም ከአባጅፋርም በኩል ከኩምሳ መሮዳም ከወለጋ ደቻች ባልቻ ከሲዳሙ ይመጣሉ። ወታደር አስከትሎ ይመጣሉ። የተወሰነ ወታደር ይቀራል፣ በተለያየ ጉዳይ ይሰማራል። ጉራጌዎች በጣም ብዙ እንደነበሩ ይናገራሉ። ዋይልድ የሚባለው ለምሳሌ የአጼ ሚኒሊክን ትንሽ ታሪክ ጽፏል። እዚህ 1900 ሐኪም ሆኑ የመጣ እሱ አሁን ጉራጌዎች እንዴት እንደተሰማሩ እዛ ጋ ይገልጻል። በቀን ስራ ላይ እንዴት እንደተሰማሩ አለቃ መርሲ ያዘን ወልደ ጊዮርጊስ የ20ኛ ክፍለ ዘመን መባቻ ላይ እንዴት መንገድ ይዘረጉ እንደነበር እየጨፈሩ ምናምን ያስቀምጣሉ። እና ሶማሌዎች ለምሳሌ አንዳንድ ሰው ሊደንቀው ይችላል። የአዲስ አበባ ጠባቂ ከሐረር ከራስ መኮንን የተላኩ ሶማሌዎች ነበሩ። ወሪያ ነው የሚላቸው ሰዎቹ። ልክ 12 ሰዓት ሲሆን ይላሉ መርሲ ያዘን ፊሽካ ይነፋና በየቤት መግባት አለበት እንደ ሰዓት እላፊ አስበው። እና ወሪያዎች መጡ ነው የሚባሉ ሶማሌዎች መጡ። ማን ነው የላካቸው? ራስ መኮንን። ከየት አይተው? ቱርክ ሄደው የቱርክ የሰለጠኑ ክብር ዘበኛ እንደሚባሉት የለም ልክ እንደሱ አይተው እዛ ስልጠነው እሳቸው ለሚኒሊክ ለከተማዋ ትሁን ተብለው የላኳቸው ናቸው። የአዲስ አበባ ጠባቂ የሶማሌ ክልል ተወላጆች አስበው። አሁን እኛ ሩዋንዳ ምናምን አካባቢ ነው ሶማሌ። ያን ጊዜ በ1900 ውስጥ ነው ማወራው። ከየትም ቦታ መጥቶ ጎፋ ሰፈር ይባላል። ከጎፋ የዘመቱ ሰዎች የመጡበት ነው። ሼሆጀሌ ታውቀዋለህ? ሼሆጀሌ እዚህ ምንድን ነው ሽሮ ሜዳ አካባቢ ያሉ ከጋሞ የመጡ ሰዎች ናቸው። እዛ አሁን በሽመና ምናምን የሚተዳደሩት። ወደ ቡራዩ ዞር ስትልም እነሱ ናቸው በአብዛኛው ያሉት። ወሎ ሰፈር አለ፣ የራሱ ታሪክ አለው።
በጣም የሚደንቅ የሆነ ህብር ነው ያለበት አዲስ አበባ ውስጥ እና ይሄ ማህበረሰብ በወዙ ነው ያቀናት እንጂ ልዩ ሪሶርስ ኖራት አይደለም። አሁን ወደ ምንድን ነው የሚፈለገው ከአዲስ አበባ? አሁን በቃ ከዛ አድጋ ተገኘ ሪሶርስ ጉዳይ እንዳልሆነ በሚገባ አብራርተናልና አሁን ምን ሆነ? አዲስ አበባ የሚለው ይሄ ሁሉ ሰው በላቡ ሰራና ቀና አረጋት ከተማዋን። በ2007 ቆጠራ ጊዜ 2 ምናምን ሚሊዮን ህዝብ ነው 2.8 ሚሊዮን ህዝብ ነው ያላት አዲስ አበባ። እንደው ልዩነቱን ልነግር ነው። በከተሞች ምጥጥን ታሪክ በጣም ሜጋ ሲቲ የሚሏቸው አሉ፣ ወይም አውራ ከፕራይሜት ሲቲ ይሏቸዋል። ከኋላ ያለውን ከተማ በጣም በብዙ እጥፍ የምትበልጥ ሆና መገኘቷ ለምንድን ነው? ለምሳሌ አዳማ ነበረች ሁለተኛ፣ በ11 እጥፍ ነው የምትበልጣት በ2007 ቆጠራ የህዝብ። በዓለም ባንክ የከተሞች ምጥጥን እንትን አንደኛው ከተማ የሁለተኛው ከተማ ከአንደኛው በ2/3 ነው ማነስ፣ በ1/3 ነው ማነስ ያለበት። የሚቀጥለው ከተማ በ2/3 እያለ እየወረደ ነው የሚሄደው። ይሄ ምን ይባላል? ጤነኛ የከተማ ምጥጥን፣ የህዝቡ ምጥጥን ጤነኛ ሲሆን እንደዚህ ነው። አንድ ቦታ ግን ሲከማች ህዝብ ያቺ ብቻ ነች እያደገች ያለች ማለት ነው። አንድ ቦታ ብቻ ከተከማች እሷ ብቻ ነች የእድገት ማዕከል፣ የስበት ማዕከል። በዚህ ምክንያት ምን ማለት ነው? ህዝቡ እየለፋ ኦፖርቹኒቲውን እያገኘ እየለፋ ድንጋይ እየፈለጠ ባቡር መንገድ አቶ እየቆመበት፣ አንዳንዴ እየተሰበረ፣ አንዳንዴ ከንጦጦ ጀምሮ ቧንቧ አራኪ ውሃ አልነበረም በፊት፣ ቧንቧ ተተክሎ እንደ አዲስ ነገር በልፋት ነው። በጣም በብዙ እንደዚህ ሳወራ በነገራችን ላይ የውጭዎቹንም መርሳት የለብኝ። ህንዶች፣ አርመኖች፣ ግሪኮች በጣም የተሳተፉበት ነው። የከተማዋ እየተጠሩ አንዳንዱ እነ ኢግልስ ከስዊዘርላንድ የመጡም አሉ፣ እነ ኢግል አልፍሬድ ኢግል እና በጣም በብዙ ስብጥር አደገች። በእኔ እምነት አድጋ ስትታይ ጓጓ ሁሉ በልፋት ነው ያደገችው። ግን በሄትሮጂኒየስ ሲቲ ነች፣ ቅልቅል ያለባት ነው። ጓጓ መጓጓቱ ብቻ አይደለም የሚደንቀኝ ምንድን ነው? የኢህአዴግን ህገ መንግስት ልውሰድና ወደዚህ እየመጣን ስለሆነ በኢህአዴግ ህገ መንግስት የብሔር ብሔረሰቦች ሉዓላዊ ባለስልጣን ሉዓላዊ ስልጣን የተሰጠው ለብሔር ብሔረሰቦች ነው። መግቢያውም የኢትዮጵያ ህዝቦች አይልም፣ የብሔር ብሔረሰቦች ነው የሚለው። ሉዓላዊ ስልጣንም የተሰጠው ለነሱ ነው። ኢማጂን ህገ መንግስቱ ኢትዮጵያ ብሔር ብሔረሰቦችን የሚያስባቸው ልሙጥ እንደሆኑ፣ ልሙጥ ከልሙጥ ውጪ ሌላ የሚገኝበት ኦሮሞ ልሙጥ፣ ትግራይ ልሙጥ፣ አማራ ልሙጥ የሆነ ማህበረሰብ ምናምን እንጂ የተቀላቀለ ህብረተሰብ ስለ መንታ ማንነት አያስብም። ህገ መንግስቱ በእንትን ውስጥም የለም። ከዛ ህገ መንግስቱ እንደዛ መጥቶ አዲስ አበባ፣ ድሬዳዋ የተሰባጠሩ ከተሞች ሲያገኝ ይደነግጣል። እንዴት ብሎ ያስተዳድራቸዋል? የለም እንትኑ ላይ ስለሌለ አስበው እንግዲህ የድሬዳዋ ቻርተር ለጊዜያዊ ተብሎ ለምን ቤዚካሊ አስበውበት አልመጡም? መሰባጠሩን ምናምን እንዴ ቢያጋጥመንስ? እነዚህ እኮ ቅይጥ ማንነት ነው ያላቸው። በብሔር ብሔረሰብ በሚባለው አሁን ማዕቀፍ ውስጥ ላይገቡ ይችላሉ ወይም ላይመልጡ ይችላሉ። ሱፕራኤትኒክ ከኤትኒክ ባክግራውንዳቸው አለፍ ብለው ከተማ ውስጥ ነው እየኖሩ ያሉት። ከተማ ዘይቤያቸው ከተማ ነው። ቋንቋቸው የተቀላቀለ ነው። ባህሉ የተቀላቀለ ነው። ልሙጥ አይደሉም። እንዴት ነው ማስተዳደራቸው የሚል ነገር የለውም። ለዚህ ነው ህገ መንግስቱ ላይ የቸገረ ነገር ነው። አንድ ጊዜ የአዲስ አበባ ህዝብ ራሱን በራሱ ያስተዳድራል፣ ሌላ ጊዜ ተጠሪነቱ ለፌዴራል ነው። ቀጠሊልና በኦሮሚያ ክልል ያለው ምርት ላይ ስለሚገኝ መሀል ላይ ስለሚገኝ ልዩ ጥቅም ይጠበቅ የሚያረገው ነገር ነው ያሳጣው ህገ መንግስቱ። ምን ሲያገኝ? የተቀየጠ ህዝብ ሲያገኝ እንትኑ ኮንሰፕቹዋላይዝ ሲያረጋት ኢትዮጵያ ልሙጥ የሆኑ ብሔር ብሔረሰቦች ተጋጥመው የፈጠሯት እንጂ የተደባለቀ ማህበረሰብ እንዳለ እንዴት ነው ማስተናግደው የሚለው የለውም። ይሄን የትም ቦታ ብትሄድ ነው የምታየው። ጅማ ብትሄድ የተቀላቀለ ከተማ ኖርማል ኢትስ ኖርማል የእድገት ነው። ገጠር ሲሆን ልሙጥ ነው። አንድ ብሔረሰብ ነው የምታገኘው ገጠር ስትሄድ። ከተማ ግን የተሰመስት ብዙ ሰዎች መጥቶ ስለሚቀላቀልበት
ያድጋል ከእንትኑ ቅልቅሉም ለመለየት ያስቸግርሃል። አንዱ ብሔር ውስጥ ለመበየን ያስቸግርሃል። ባህሉም ይቀላቀላል። የጉራጌ ክትፎ ከሸጠ ወይ ጥሬ ስጋ ቤት ጉራጌዎች ይዙታል። ሽመና ምናምን ዶርዜ ከጋሞ ይያዛል። የአናጺነት የሆነ ባለሙያ ታገኛለህ። እነዚህ ተደጋግፎ ነው የሚኖሩት። የጉራጌ ክትፎ አልበላም ጉራጌ ስለሰራው አይደለም። አዲስ አበባ የሄድክ ቆንጆ ቦታ ነው የምትበላው እንጂ ያ ሌላ ብሔር ነው። ነጠላው የእንትን ጋሞ ስለሰራው አይደለም። ሌላው ልሙጥ ቦታ እንደዛ ነው፣ ይሄ ሌላ ነው ተብሎ ይመደባል። ሕገ መንግስቱም እንደዛ እንዲሆን አደረገውና እነዚህ ልሙጥ ማንነት አላቸው የሚባሉትን ባለቤት የክልሎች አሁን ክልል ተብሎ የተቋቋሙት ባለቤት አደረጋቸው። ልክ ባለቤት ሲሆኑ ከነሱ ውጭ ያለ ከዛ የመጣ መጤ ሆነ። ትልቁ የኢትዮጵያ ሕገ መንግስት ችግር ይሄ ነው። ባለቤትነት ለአንዱ ሲሰጥ ሌላውን መጤ ያደረገው። አዲስ አበባ ደግሞ ለዚህ አትመችም። ለማሰጡ ለማይከለከላታል። የተቀየጠ ህዝብ ነው። አሁን ሕገ መንግስቱም ተቸገረ። በዝርዝር አወጣለሁ አለ። ከኦሮሚያ ጋር የሚኖረውን መስተጋብር አለ። ተቸግሮ እስካሁን ቆይቷል። የድሬዳዋውንም እንዲሁ ተቸግሮ እስካሁን ቆይቷል። ቅድም እንዳልኩት ነው ፐርስፔክቲቭ የኮንሰፕት ሕገ መንግስትን እንትን ስትል ሀገሪቱ እንዴት መጣች፣ ችግሮቿ ምንድን ነበሩ፣ ፖለቲካል ፕሮብሌምስ፣ ኢኮኖሚካል ፕሮብሌምስ፣ ሶሾ ኢኮኖሚ ፕሮብሌምስ፣ ያን ችግር ቀርፎ ወደፊት ለመሄድ ነው ሕገ መንግስት የምትቀርጸው። ስለዚህ ሂስቶሪካል እንትን ይኖሩታል። እንዴት ነው ችግሮቹን ኮንሰፕቹዋላይዝ ያደረግከው የሚለው አለበት። እዛ ውስጥ የተቀየጠ ማንነት ቦታ የለውም የሕገ መንግስታችን ውስጥ። ወይም ደግሞ ከኤትኒክ ዘልያለሁ እኔ አዲስ አበባ ውስጥ ዘርባቤል ምንድን ነው አንተ ምናምን ስትለኝ ዘርባቤል ጋዜጠኛ ነው እንጂ ኦሮሞ ነኝ አማራ ነኝ ማይመጣልህ ከሆነ አያስበውም ሕገ መንግስቱ። ግዴታ ምንን መጥራት አለብን? ብሔርን መጥራት አለብን። ይሄንን ስላላሰበው ወይም ሕገ መንግስቱ ማዕቀፍ ውስጥ ስላላስቀመጠው አዲስ አበባ ችግር ሆነች። አሁን ምክክር ኮሚሽኑ ላይ ድሬዳዋ እንግዲህ ምን እንደተደረገች አላቅም። አንዳንድ ምንጮች ግን ይሄ በፌዴራል እንትን ውስጥ ሆና ነገር ግን በመዋቅራዊ በአስተዳደራዊ ረገድ ይሄ 40-40-20 የሚባለው አፓርታይድ የሚባለው እንዲቀጥል መወሰኑ ችግሩ አልተፈታም። ያንም እና አባይ ፀሐዬ መለስ ዜናዊም ነበር ያኔ። ይሄው ቸግሯቸው ነው እንዴት እናደርገው የሚያዩበት መነጽር አዲስ አበባን ራሱ አንድ ሰሞን ሁሉ ተጀምሮ ነበርኩ። አማራ በዚህ በኩልና ኦሮሞ በዚህ በኩልና አዚፍ እንደዛ የሚኖር ይመስል ህብረተሰቡ ሰፈር ለይቶ የሚኖር ይመስል የሚያዩበት መነጽር ይሄ ነው። አዲስ አበባን ተከፋፍሎ የያዟት የኢህአዴግ 4 ድርጅቶች ነበሩት እዚህ እንደሆነ አሁንም እንደዛ ይመስለኛል የቀጠለው። የሆነ ክፍለ ከተማ ስትሄድ እቺ አማራ የብአዴን ነች እንትን ስትሄድ እንደዛ ነው ወይ የአዲስ አበባ ህዝብ? እንደዛ እንዳደለ 2 ምሳሌ ልስጥ። አንደኛ የአዲስ አበባ ህዝብ በተዘዋዋሪ ለምክክር ኮሚሽኑ እየተናገርኩ ነው። ባይዘወይ ምን እንደሚፈልግ እየተናገርኩ ነው። የአዲስ አበባ ህዝብ ምን አይነት ፖለቲካ እንደሚፈልግ 97 ላይ ተናግሯል። ምን አይነት ፖለቲካ 97 ተታሎ ነው ከተባለ አብይ ሲመረጡ ድጋሚ ወጥቷል። ኢን ሚሊየንስ ኦሮሞ ስለሆኑ አይደለም አብይ ወጣው፣ የኢትዮጵያን ስም ስለጠሩ ነው። የዜግነትን ነው የምፈልገው ፖለቲካ ብሎ ነው እንጂ ኦህዴድን ደግፎ አይደለም የሚወጣው። አዲስ ብአዴንንም ኦህዴድንም ደግፎ አይደለም የሚወጣው። ከእንደገና ግንቦት 7 በእንትን የተደራጀ ያኔ ከፍተኛ ጠብ የተፈጠረበት ግንቦት 7 አሁንም በዜግነት ላይ ቆም ያለው የሚል ነው። አሁን ሌላ ታሪክ ውስጥ ነው ያለው። ያኔም ሲመጣም እንደዚህ ወጥቷል። የሚፈልገውን ነገር እኮ ይናገራል። የሆነች አጋጣሚ ባገኘ ጊዜ ወጥቶ ይናገራል። ወይ በጥይት ይመታል አንዳንድ ጊዜ፣ ወይ ደግሞ ሌላ ትርጉም ይሰጡታል። ውክልና ግን አላገኝም። ተከፋፍለው ነው የኢህአዴግ አባላትም የእንትንም ተከፋፍለው ነው። ራስን በራስ መበየን አልቻለም። እኔ ማንነት ይሄ በቃ እንትን ዘለል ነው
ኤትኒክ ግሩፕ ከዛ ወጥቼ ሱፕራ ኤትኒክ በለው ከፈለክ ፖስት ኤትኒክ በለው አንዳንዱ ከዛ የሚራመድ አለ። ሌሎች ያደጉ ሀገሮች አልፎት የሄዱት አለ፣ ማንነት አለ። እኔ በቃ መገለጫዬ እንደዚህ የዘር ማንነቴ እንዲሆን አልፈልግም፣ ሌላ መገለጫ አለኝ ማለት አይቻልም። እዚህ እንትን ውስጥ አንድ ጊዜ እዚሁ ቁጭ ብለን እያወራን ነበር ከመርሹ ጋር እንትና እኔ ምንድነው ሲለኝ አዲስ አበባ ነኝ አልኩ። አዲስ አበባ የሚባል ማንነት የለም። ብዙዎቹ መከራከሪያ ማለት የሚበይኑልህ እነሱ ናቸው። አንተ ማለት አትችልም ራስህን። እኔ አዲስ አበባ እንደ ህገ መንግስትም እኔ ያደግኩት የተወለድኩት ሌላ ቦታ ያደግኩት አዲስ ማንነቴን የሚቀርጸው ያደግኩበት ቦታ ነው። የኔ አያቶች ከሆነ ቦታ ሊመጡ ይችላሉ፣ አባቴ ከሆነ ቦታ ሊመጣ ይችላል። ያን ቦታ ግን አላውቀውም። ማኔ ሄጄ እዛ አላደግኩበትም፣ እዚህ አደግኩኝ አለ። ስለዚህ ማንነት የሚቀረጸው ከዛ ውስጥ ነው። ያንን ማንነት መግለጽ አትችልም በኢትዮጵያ ህገ መንግስትም አሁን ባለው ብሔረሰብም እይታም መምረጥ አለብህ። ኢቨን ከእናትና ከአባት ማንነት መምረጥ አለብህ። በአሁኑ እንትን ከሁለት አንዱ ቢሆን አንደኛው መምረጥ አለብህ። በአባትህ ባህል ማህበረሰብ ውስጥ ባታድግ እንኳን በአባትህ ማህበረሰብ ውስጥ ባታድግ እንኳን ዘሩን መምረጥ አለብህ ነው ግዴታ የሚያስቀምጡልህና አዲስ አበባ ነኝ ማለት አይቻልም። ከአዲስ አበባ ጋር ከሁሉም ጋር ተቀላቅየን ያደግኩት ግቢ ውስጥ በጣም ብዙ ሰው ነበረ ስናድግ። ብዙ ማህበረሰብ ነው ያለው። አንዱ ቂጣ አንዱ ንፍሮ እንትና ያቀርበዋል። ማን ነው አለማየሁ ገላጋይ በጣም ተከራክሯል። አዲስ አበባ ነኝ አትጠሩኝ፣ ማንነቴ ሰፊ ነው። የበላሁትም እንጀራ፣ የቆረስኩት ቂጣ፣ የገነባሁት ማንነት እህልም ሆነ መንፈሳዊ ማንነቴ ባህሉ የተውጣጣ ነው የገነባሁበት። ምረጥ ለምን እንደምትሉኝ ብሎ የሚያቀርበው አለ። ሀተታ ላይ ምን መጽሐፍ ላይ ነው? አንዷ አፍ ላይ ነው፣ ከአፍ በፊት ያወጣው እንትን ላይ መለየት ሙስላ የሚለው ስብስብ ላይ ይመስለኛል። እና ይህን ማንነት ላይ ነው ግጭት አሁን ከምክክር ኮሚሽኑ በኢህአዴግም ብልጽግናም ግጭት እየፈጠሩ ያሉት ያለ መሬት ላይ ግን ማዕቀፉ የማያውቀው ሆኖ ተገኘ። ህገ መንግስቱ ማዕቀፍ ኢማጂን ማድረግ ያልቻለው ማዕቀፉ። ለዚህ ነው አንድ ውስጥ ትግባ። ምርጫው አይደለም የአዲስ አበባ ህዝብ ምርጫ አይደለም እየተጠየቀ ያለው። በእንትን የተደራጁ በእንደዚሁ የተደራጁ ቡድኖች እኛ ጋር ትሆን ወደዛ ጥያቄ ልመጣልህ ነበር። የሚገርመው በጥሩ ሁኔታ አስቀምጧል። ከማንነትም ጋር የተያዘውን ነገር ህገ መንግስቱ መንታ ማንነት የሚለውን አያውቀውም። አንዱን የሆነ ብሔረሰብ ነው ማየት ያለብህ። ስለዚህ አሁን ራሱ ጉንጭ ማልፋት ነው ማለት ነው። አሁን ይህንን ህገ መንግስት ይዘን ስለ አዲስ አበባ ዘላቂ መፍትሄ ማውራት ጉንጭ ማልፋት ነው የሚሆነው ማለት ነው። ያው ይጫናል፣ ይወያያሉ። ኃይሉን የያዙት ሰዎች ይሄን እስኪገነዘቡ ድረስ ወደፊት የአዲስ አበባ ህዝብ ነቅሎ የሚወጣበትን ሰዓቶች ካላስተዋሉ መቼ እንደሚነካ ይሄ ነው ማንነቴ ብሎ የሚወጣበትን አደባባይ አላስተዋሉም እስካሁን ድረስ። በሱ ቢጓዙ ኖሮ ሌላ ነበር የምናወራው ታሪክ። ቅርጹን ምናምን ይቀይሩት ነበር። አዲስ አበባ ራስ ገዛ አድርገው ራሱን እንዲወስን ሲቲ ስቴትም ከፈለገ እንደ ሌሎች ዓለማት አርጎ ህዝቡ እንዲወስን ህዝቡ ራሱን አስተዳደር ይተውት ነበረ። አይደለም ከፓርቲዎቹ አንዱ ከንቲባ ይሾማል። ከነዚህ ከብልጽግና ከንቲባ ካቢኔውን ያቋቁማል። ሲያቋቁም ከየት ብሔረሰብ ተውጣጣ ብሎ ነው የሚገባው እዛ። ይሄ አይደለም ማንነቱ። ይሄን እስኪገነዘቡ ችግሩ እንደቀጠለ ነው። ግን የሚያስገርምህ ነገር ሌሎች ለምንድን ነው እንደዚህ ብሔረሰቦች ሉዓላዊነት ባለስልጣን ሁልጊዜ ጥያቄ ላይ የሚመጣብኝ የሉዓላዊ ባለስልጣን ባለቤት ናቸው ተብለው ክልሎች የተሰጧቸዋል። ወደፊት እንነጋገርበት ይሆናል። የክልሎቹ አሳየምም ነኝ፣ ተቃዋሚ ነኝ። የአማራ ክልል፣ ኦሮሚያ ክልል፣ አፋር ክልል ምናምን ስትል ከየስያሜው ከነብያኔው ለአንድ ማህበረሰብ እየሰጠ ስለሆነ ኒውትራል ቢሆን ተመራጭ ነኝ እኔ።
ኒውትራል ከሆነ ሌላው መገፋት ስሜት አይሰማውም። ያኛው በተቃራኒ እኔ ብቻ ነኝ ባለቤት አንተ መጤ ነህ የማለትም ስሜት አይሰማውም። እሱ ላይ ሌላ ጊዜ እመጣለት። ግን አንድ የሚገርመኝ ነገር ለምንድን ነው አዲስ አበባን የምትመስል ከተማ ማቋቋም ያቃታቸው ሌሎች እንትኖች? ይሄን ለምን አይጠይቁም ራሳቸውን? ከተሞች በሙሉ በቅይጥ ማህበረሰብ ነው የተሰሩት። ከተሞች የሚያድጉትም በቅይጥ ማህበረሰብ እንኳን ይሄ ኒውዮርክ እና ፓሪስ የተሰደደ ሰው ነው። ስለዚህ ሐዋሳ በጣም ህዝቡ ተጠራቅሞ ካሳደጋት በኋላ ለምን ጉጉት ሄትሮጂኒየስ የሆነ ሶሳይቲ የሚያሳድጋት የኔ ነች ብቻ ስትል ይሸሻል ሰው። ለምን መጤነህ አንተ ወደሚል ስለሚሄድ እንትኑን ገንዘቡንም አእምሮንም እንትኑን ችሎታውን ክህሎቱን ሊያሳርፍ የመጣ ሰው እንደ ባዕድ ማንነት ሲታይ ይሸሻል። ሐዋሳ እንዲህ አይነት ችግር ገጥሟት ነበር። አሁን በጣም ስለምወዳት ሐዋሳን ቢመለስ ደስ ይለኛል የዶሮ ግን በኋላ የሄዱ ጓደኞች ሲነግሩኝ በፊት የነበረው መንፈስ የአንድ ባለቤት ስታረጋት ሌላው እየሸሸ እኔ አዲስ አበባ ላይ እሱ ፍርሃት ስላለኝ ነው እየሸሸ ይሄዳል። ግን ለምን ሌላ አዲስ አበባ ጠጋ ያለች እንኳን ከተማ መገንባት አቃተ? ለምን 60% የኢትዮጵያ ኢኮኖሚ የስበት ማዕከሏ እዚህ ብቻ ለምን ምን እንደሚሰሩት እንደዚህ የተሰጣቸው እንትኖች ጅማ ኦሮሚያ ክልል ውስጥ ነው የሚል አዳማ ጅማ ምናምን በመጤ ይሄ ንጹህ ስለሆኑ አይደለም ያደጉት፣ ኦሮሞ ብቻ ስለሚኖርባቸው አይደለም ያደጉት። ኦልሞስት አዳማማ የተለየ ነው። እንደውም በ2007 ቆጠራው ከኦሮሞ ይልቅ ሌላው ይበዛ ነበር። በኋላ ነው እንትን የተባለ እና እነዚህ ሰዎች ናቸው የሚያሳድጉት። የአንድ እንትን አድርጎ መግፋት ለምንድን ነው የሚያስፈልገው? ያን ንብረት አድርጎ ህብረተሰቡን ምን እንደሚፈልግ መጠየቅ ነው። ምን አይነት አስተዳደር እንደሚፈልግ፣ በምን አይነት ማዕቀፍ አስተዳደር እንደሚፈልግ መጠየቅ ነው። አዳማ ላይ ልክ እንደዚህ ሲፈጠር የተፈጠረውን ችግር አይተሃል። ባለፈው ባለቤትነት እንትን ከፍተኛ ውጥረት፣ ቤት መፍረስ። እንግዲህ አዲስ አበባ ውስጥም እንደዚች አይነት መንፈስ የነበረች ጊዜ 8 ዓመት እኮ ነው። ምን ያህል ህዝብ ወጥቶ በቋፍ እንደቆመ የአንዱ ንብረት ለማድረግ ሲሞከር ሌላው የመገፋት ስሜት እንደዛ ነው መንፈሱ። ባለቤትና መጤ አድርጎ ነው የሚያስቀምጥ። እንደው እኮ አብሮ የሆነ እንትን ሆኖ የአንዱ አካል ሆና በደንብ አኮሞዴት ቢያደርግህ እንኳን እኮ አንድ ነገር ነው። ምንድን ነው ግን የምናየው? ሌሎች ከተሞችም ሰዎች እየተገፉ እኔ ነኝ ባለቤቱ፣ ስራ ውድድር ላይ እኔ ብቻ ነኝ ባለቤት፣ የዚህ ክልል ባለቤት ስለሆንኩ በክልላቸው ሕገ መንግስትም አለ ባይዘው ይሄ ክልል የዚህ ባለቤትነቱ የዚህ ሌላው ምርጫ ላይ በለው ስራ ፍለጋ ላይ በለው የኢንቨስትመንት ላይ በለው እንደ ሁለተኛ ስለሚታይ ዲሚኒሽ ኢንቨስትመንት ዲሚኒሽ ለዚህ ነው መስራት ያልቻለ። አዲስ አበባን የምትመስል ሌላ ከተማ ኢትዮጵያ ውስጥ በእርግጥ አዲስ አበባ በጣም ረጅም ነው ታሪኳ፣ ግን ሜልቲንግ ፖት ስለሆነች ስለሚቀልጥ እዚህ መጥቶ መቅለጥ ማለት መጥፋት አይደለም። ባይዘው ብዙ ሰው አዲስ አበባ ውጦ የሚያስቀር ይመስለዋል። አይደለም። አዲስ አበባ የመሰለ ብዙ ቋንቋ የሚናገርበት ቦታ የለም የትኛውም ክልል ውስጥ። አዲስ አበባን የመሰለ የተለያየ ቋንቋ እያንዳንዱ ቦታ ሄዶ በራሱ ቋንቋ የሚገበይበት ቦታ የለም አዲስ አበባን የመሰለ። የ2007 ቆጠራው ጊዜ እኔ እንትኑ ነበረኝ ዳታው ነበረኝ አዲስ አበባ ውስጥ ያው ብሔር አስመዝግቡ ስለተባለ አይደለም እንዴ 84 አይደሉም እንዴ ስል 90 ምናምን የተመዘገቡት አዲስ አበባ ውስጥ ማለት ነው በግድ ስለተባለ። ግን ምን ነገረኝ ይህ ሁሉ ማህበረሰብ ነው እንዲህ ያለው እዚህ 90 ምናምን። አንዳንዶቹ ምናልባት ንዑስ ከብሔር በዋና ደግሞ ንዑስ ብሔር እሱንም እየገለጹ ሊሆን ይችላል። 92 ይሁን 91 ነው የቆጠርኩት በ2007 እንትን ራሱ ስታትስቲክስ እንትኑ አለኝ እና ቋንቋውም አይጠፋም። እዚህ መጥቶ ሌላ ቋንቋ ይናገራል። አማርኛ ሊናገር ይችላል። አማርኛ ብዙ ቦታ ስለሚጠቀም ቋንቋውንም ይዞ ግን ይቆያል። እዚህ ሌላ ቦታ አይቻልም። ይሄ ነው እየሮጠ እዚህ እንዲመጣ የሚያደርገው። መሰረተ ልማት አለ። ቋንቋህን መናገር ትችላለህ። የራስህን ሰው ታገኛለህ። በሙያ መሰማራት ትችላለህ። ዲስክሪሚኔት ስለማትደረግ
እኔ ቅድም እንዳልኩት የጉራጌ ክትፏት አልበላም ወይም ደግሞ ከዶርዜ አልገዛም ያበሻ ልብስ ወይ ደግሞ የአገር ልብስ ብለህ ቁጭ ልትል አትችልም። አዲስ አበባ ውስጥ ስለሚደጋገፍ ለዚህ ነው ያደገችው ብቻዋን። ይሄንን መጠየቅ አለባቸው ክልሎችም። ለምንድን ነው እንደዛ አይነት እኛ ጋር ማምጣት ያቃተን? ይህን ዓመት ቢያንስ 30 ዓመት ምናምን ሆኗል ወደዛ የምትጠጋ ከተማ ማምጣት ያቃታቸው። እንዴት እስካሁን ድረስ ብቻዋን እንዴት ልትጎመራ ትችላለች የሚለውን ጥያቄ መጠየቅ ነው ባለቤትነት ላይ ከመረባረብ ይልቅና ህዝቡ ራሱን ቢያስተዳድር ማንነቱን ቢበይን ደስ ይለኛል። እስካሁን ግን ቻንስ የለውም የተሰጠው አይደለም። በእንትን እንዳይደራጅ ይመታል። ብዙ ጊዜ ፓርቲ ልክ አዲስ አበባን የሚመስል ፓርቲ ሲመጣ ይመታና መለስ ዜናዊ እኮ ትምክህተኞች መልሰው ከተማዋን ሊቆጣጠሩ ነው ብሎ ከ97 ምርጫ በኋላ አዲስ አበባን የምንድን ነው የትምክህተኞች ምሽግ ነው ምናምን ብሎ ነበር የሚጠራት እና ብሎ አንነጋገር ብሎም እንትናን ሌንጮ ለታን ያኔ ጀምሮ ሌንጮ ለታን አንነጋገርና አዲስ አበባን እንዴት እንደምናረጋት እንግዲህ ሰው ራሱን ስለገለጸ ለምን እዛ ብሔር ውስጥ አልገባም በቃ ይሄ ነው ማንነቴ ስላለ እና እንከፋፈላት ብሎ ካመጣ በኋላ ነው የአልሻባብ እንትን ሲመጣ አሜሪካኖቹ እየደገፉ ሲመጣ መልሶ ሌንጮ ለታን የሸኘው። ከዛስ የአዲስ አበባ ህዝብ ቅንጅትን ሲመርጥ ዘለለ ሄደና ኦሮሚያ ዋና ከተማ አዲስ አበባ ተብሎ ጸደቀ። ለምንድን ነው ስሜቱ የማይሰማው? የህዝቡ ስሜት ይሄ ነው ካለስ እኔ የምፈልገው ይሄ ነው ካለ ለምን እንደማይሰማው? በዚህ ምክንያት መፍትሄ የሚገኝ አይመስለኝም። አሁን በምክክር ኮሚሽኑ በምኑ አንድ ቀን ይህንን የሚመስል ማህበረሰብ የሚያስተናግድ ከአወቃቀሩ ጀምሮ ከህገ መንግስቱ ጀምሮ ከክልል አወቃቀር ጀምሮ ወይ ራስ ገዝ አስተዳደር ሆና ሲቲ ስቴት ሆና ራሷ ከንቲባዋን እየመረጠች ራሷ የካቢኔ አባላቷን የምትመርጥ እንዲህ አይነት ከተማ የሚመጣበት ሁኔታ ካልመጣ በስተቀር ውጥረቱ እንዳለ ይቀጥላል የሚል ሀሳብ ነው ያለኝ። አዎ የምክክር ኮሚሽኑም እንግዲህ በሄደር የሚቆዩ ቀጣዩ ትውልድ የሚመልሳቸው ጥያቄዎች ይኖራሉ። እኛ ሁሉንም አንመልስም የሚል ነገር አንስተዋል። በእርግጠኝነት ተመልካቾቻችን ይሄ ዝግጅት አዲስ አበባን በተመለከተ አይን ገላጭ ነው ልንል እንችላለን። በርካታ ከመሰራረቷ አንስተን አዲስ አበባ ያላትን ቁመና በእርግጥም ወደ አንድ ጎራ ወደ አንድ ጉሬ ለመክተት ትመቻለች ወይ በዚህኛውም ሆነ በዛኛው የሚለውን ነገር እና ከአዲስ አበባ ምንድን ነው የሚፈለገውን ነገር የሚለውን ነገር በዝርዝር ነው እየተመለከት ነው። ይህን እንድናነሳ ደግሞ እድሉን የሰጠን ሀገራዊ ምክክር ኮሚሽኑ ላይ ብልጽግና የአዲስ አበባን በተመለከተ ወደፊት ዕጣ ፈንታዋን በተመለከተ የተለያዩ አጀንዳዎችን እያነሳ ስለሆነ ነው። ሌሎች ጉዳዮችን ከዚህ ከፌዴራሊዝሙ የመልክዓ ምድር አወቃቀር ጋር የብሔር አወቃቀር ጋር በተያያዘ ደግሞ ሌሎች ዝግጅቶችን በተከታታይ እንሰራለን። የዛሬውን እዚህ ላይ እንቋጫ የሚለው የተወደዳችሁ ተመልካቾቻችን እንግዲህ ዛሬ አዲስ አበባን ማዕከል አድርገን የአዲስ አበባን የወደፊት ዕጣ ፈንታ ምን መምሰል አለባት፣ እንዴት ተመሰረተች የሚለውን ጉዳይ በተመለከተ ሰፋ ያለ ዝግጅት ነበር የተከታተላችሁት። አብራችሁ ስለቆያችሁ እናመሰግናለን። መልካም ቆይታ።